In today's video, we are going to see how to use modal verbs to express ability. So we're going to see about 3 modal verbs that we use to express ability. The first modal verb that we use to express ability is can. Can. በዛሬው ቪዲዮአችን የምናየው ሞዳል ቨርቦችን ተጠቅመን እንዴት ችሎታችንን መግለጽ እንደምንችል እናያለን። ችሎታችንን ወይ ደግሞ የአንድን ሰው ችሎታ ሞዳል ቨርቦችን በመጠቀም እንዴት መግለጽ እንደምንችል እናያለን ማለት ነው። ለእነዚህ ነገሮች 3 ሞዳል ቨርቦችን፣ 2 ሞዳል እና ሌላ ደግሞ አንድ እዚህ ጋር be able to የሚለውን እንጠቀማለን ማለት ነው። የመጀመሪያው ሞዳል ቨርብ የምንጠቀመው can ሲሆን እሱም can is used to express what present ability የአሁን ጊዜ ችሎታችንን ለመግለጽ can እንጠቀማለን። ወይ ደግሞ just we use can to express general ability ለምሳሌ አንድ ሰው በአሁኑ ጊዜ ምን አይነት ችሎታ እንዳለው ወይ ደግሞ in general በድሮም በአሁኑም ሁልጊዜ ለምሳሌ I can speak English ይሄ ሁሌም ከኔ ጋር የሚኖር ስለሆነ ይሄ general ability ይባላል። I can swim ስል እኔ መዋኘት እችላለሁ። ይሄ ጀነራል አቢሊቲ ነው። ወይ ደግሞ I can help you ካልኩኝ አሁን ላግዝህ እችላለሁ ማለት ነው። ስለዚህ የአሁን ጊዜ ችሎታ ፕሬዘንት አቢሊቲ ወይ ደግሞ ጀነራል አቢሊቲ ማለት አንድ ሰው ሁልጊዜ የሚችለውን ነገር ለመግለጽ we use can or general ability ወይ ደግሞ ፕሬዘንት አቢሊቲ። አሁን I can help you I can carry that bag ካልኩኝ ያንን ባግ መሸከም እችላለሁ እያልኩ ስለዚህ ይሄ ፕሬዘንት አቢሊቲ ይባላል ማለት ነው። ወይ ደግሞ I can speak Spanish ካልኩኝ ሁልጊዜ ይሄ ጀነራል አቢሊቲ ነው። in the past in the present ወይ ደግሞ in the future ሳይሆን ይሄ ጀነራል የሆነ አቢሊቲ ነው። ስለዚህ ካንን የምንጠቀመው it is more informal language or informal way of communication to express ability so ካንን የምንጠቀመው ፕሬዘንት አቢሊቲ ወይ ደግሞ ጀነራል ለሆነ አቢሊቲ ካንን እንጠቀማለን። እዚህ ጋር የጻፍኳቸው ምሳሌዎች አሉ። ለምሳሌ I can speak Spanish ስፓኒሽኛ መናገር እችላለሁ። መቼ? ሁልጊዜ ማለት ነው። I can speak Spanish እዚህ ጋር በጣም መጠንቀቅ ያለብን ካን ካለ በኋላ እዚህ ጋር የምንጠቀመው ቨርብ ሁሌም ቨርብ ዋን መሆን አለበት። ወይ ደግሞ ለምሳሌ she can swim የሚለው ላይ ሺ ሲንጉላር ስለሆነ ካን ካለ ማለት ጋር ስዊምስ ማለት አንችልም፣ ወይ ደግሞ ስዊሚንግ ማለት አንችልም፣ ወይ ደግሞ ሌላ ፓስት ቴንስ ማድረግ አንችልም። ሁሌም ከሞዳል ቨርብ በኋላ የምንጠቀመው እዚህ ጋር ቨርብ ዋን ወይ ደግሞ ቤዝ ፎርም ኦፍ ዘ ቨርብ መሆን አለበት ማለት ነው። ሶ እዚህ ጋር ለሁሉም ታይፕ ኦፍ ሳብጀክት ወይ ደግሞ ታይፕ ኦፍ ፕሮናውን የምንጠቀመው አንድ አይነት ነው ማለት ነው። ለምሳሌ I can speak Spanish ሺ እሷ ደግሞ እኔ ስፓኒሽኛ መናገር እችላለሁ ማለት ነው። እሷ ደግሞ ሁለተኛ ላይ ደግሞ she can swim እሷ መዋኘት ትችላለች። I can speak Spanish she can swim we can help you ልናግዝህ እንችላለን ማለት ነው። እኛ ልናግዝህ እንችላለን ማለት ነው። he can't read and write እሱ መጻፍም ማንበብም አይችልም። ይሄ ደግሞ አለመቻልንም እንደዚሁ በኔጌቲቭ ፎርም መግለጽ እንችላለን ማለት ነው። እዚህ ጋር ካንት ስል CAN ከዛ አፖስትሮፍ ካኖት ብለን መጻፍ ካለብን ግን ካኖት እዚህ ጋር ሴፓሬት ማድረግ የለብንም። ለምሳሌ ዱ ከዛ ኖት ስናደርግ መሀል ላይ ጋፕ አለ። እዚህ ጋር ግን ካኖት ስንል ኮንቲኒየስሊ ጋፕ ሳንፈጥር እንጽፋለን ማለት ነው። እሺ የሁለተኛ ኩድ ነው። ኩድ is used to express past ability እዚህ ጋር ኩድ ላይ በጣም መጠንቀቃለን። ኩድ የሚለው ሞደል ቨርብ ብዙ አይነት ጠቀሜታ አለው ወይ ደግሞ ብዙ አይነት ዩዝ አለው። ለምሳሌ ኩድ የሚለው አንዳንድ ጊዜ ፎር ፕሬዘንት እንጠቀመዋለን፣ አንዳንድ ጊዜ ደግሞ ለፓስት እንጠቀመዋለን። ይህንን ለይቼ እነግራቸዋለሁ። ለፓስት የምንጠቀመው ለችሎታ ሲሆን ብቻ ነው። ለችሎታ ሲሆን ኩድ እንጠቀማለን። to express past ability we use could ነገር ግን for to express polite expression or polite request or to ask for permission ሌላ ነገር ወይ ደግሞ for possibility ምናምን ከሆነ ለፕሬዘንት መጠቀም እንችላለን ማለት couldን ማለት ነው። ስለዚህ could ሁልጊዜ ፓስት አይደለም። it is not always the past form of can ስለዚህ could የሚለው ability ወይ ደግሞ ችሎታን ለመግለጽ ሲሆን ለፓስት እንጠቀመዋለን።
ስለዚህ ያኔ ለፓስት ስንጠቀም አክሽኑ ኢን ዘ ፓስት መሆኑን የሚያመለክት የጊዜ አድቨርብ ያስፈልገናል ማለት ነው። ለምሳሌ could is used to express past ability. It is to express past ability. ያለፈ ጊዜ የድሮ ጊዜ ችሎታችንን ለመግለጽ could እንጠቀማለን። so or ደግሞ for general ability in the past general አሁን ቅድም ካንን for general ability ብለናል። general ability ማለት ሁል ጊዜ የምንችለው ማለት ነው። ይሄ ደግሞ for general ability in the past ለአንድ ቀን ብቻ ስንችል የነበረው ሳይሆን ወይ ደግሞ ለተወሰነ ሰዓት ስንችል የነበረው ነገር ሳይሆን ለረጅም ጊዜ ስንችል የነበረው when in the past ለምሳሌ ልጅ እያለን ወይ ደግሞ ሌላ ሀገር እያለን ወይ ደግሞ የሆነ ጊዜ ውስጥ ለረጅም ጊዜያቶች ስንችል የነበረው ያ ነው ጀነራል አቢሊቲ የሚባለው ማለት ነው። ለምሳሌ yesterday I could see the moon yesterday ካለች ስፔሲፊክ አቢሊቲ ነው። ስለዚህ ለዚህ የምንጠቀመው ሌላ ነው። ግን ለምሳሌ I can swim when I was a child. I could swim when I was a child ካልኩኝ I could ይሄ ጀነራል አቢሊቲ ነው። የልጅነት ጊዜ በልጅነት ጊዜ ውስጥ ምን ማድረግ ይችል ነበረ? መዋኘት ይችል ነበረ። ስለዚህ that's general ability in the past ይባላል ማለት ነው። so የምትጠቀሙት could ነው የምትጠቀሙት ለፓስት አቢሊቲ ወይ ደግሞ በድሮ ጊዜ ስትችሉ የነበረው ወይ ደግሞ ቴክኒካሊ አሁንም አትችሉት ማለት ነው። ድሮ ትችላላችሁ፣ አሁንም አትችሉት። ግን ድሮም ትችላላችሁ፣ አሁንም የምትችሉት ከሆነ ግን ይሄ ጠቅላላ ጀነራል አቢሊቲ ስለሚሆን እሱ ምን ይሆናል? ካን እንጠቀማለን ማለት ነው። ነገር ግን ኮድን የምንጠቀመው ድሮ ጊዜ ስንችል የነበረው ነገር ለምሳሌ I could ride a bike when I was 5 አሁን እንግዲህ እኔ 5 አይደለሁም ማለት ነው ተናጋሪው። አሁን ከ5 በላይ ነው ወይ ደግሞ 10 ወይ ደግሞ 20 ዓመት ምናምን ሊሆን ይችላል። ግን 5 ዓመቱ ባለበት ጊዜ ራይድ ማድረግ ይችላል ማለት ነው። ወይ ደግሞ መጋለብ ይችላል ማለት ነው። ወይ ደግሞ ይሄ ባይክ መጋለብ ወይ ደግሞ ብስክሌት መንዳት ይችላል ማለት ነው። so I could ride a bike when I was 5. Here it is one is in the past. ሁለተኛ ደግሞ I could run 10 kilometers when I was younger. I could run 10 kilometers when I was younger. Here ጋር I could run ይሄ in the past ነው ማለት ነው። ፓስት አቢሊቲ ነው። የድሮ ጊዜ ያለፈ ጊዜ ችሎታችንን ለመግለጽ ማንን እንጠቀማለን? could እንጠቀማለን። ሶስተኛ she could bake amazing cakes when she was in Paris. she could bake amazing cakes when she was in Paris. አሁን ፓሪስ አይደለችም፣ አሁን እዚህ ጋር አለ ወይ ደግሞ ሌላ ሀገር ነው ያለችው ማለት ነው። ነገር ግን ፓሪስ ባለችበት ጊዜ she could bake amazing cake ማለት cakes። ስለዚህ ይሄ in the past ነው ማለት ነው። so ቅድም እንዳልኩት could ከሚለው በኋላ እዚህ ጋር የምንጠቀመው ቤዝ ፎርም ኦፍ ዘ ቨርብ ወይ ደግሞ ቨርብ ዋንን እንጠቀማለን ማለት ነው። ሁልጊዜ ቨርብ ዋንን መጠቀም አለብን ማለት ነው። so the last one እዚህ ጋር ደግሞ be able to እንጠቀማለን። ይሄ ደግሞ be able to እዚህ ጋር be የተባለው ይሄ in general ነው። be ማለት 8 አይነት be ቨርቦች አሉ። ለምሳሌ እዚህ ጋር is am are was were be ራሱ እና been እና being አለ being ይሄ አጠቃላይ be verb ይባላል። be able to ስንል እዚህ ጋር ይችኛውን ተንትነ መጠቀም እንችላለን። እንደየ ሳብጀክቱ አይነትና እንደየ ጊዜው ሁኔታ been is ልናደርግ እንችላለን፣ am ልናደርግ እንችላለን፣ are ልናደርግ እንችላለን፣ ወይ ደግሞ was ወይ ደግሞ were ልናደርግ እንችላለን ማለት ነው። so ይሄኛው ለየት የሚያደርገው ይሄኛው ደግሞ to express specific ability ቅድም ጀነራል አቢሊቲ ስል ነበር። ግን ለተወሰነ ደቂቃ፣ ለተወሰነ ሰዓት፣ ለተወሰነ ቀን ስንችል የነበረውን ወይ ደግሞ የምንችለውን አሁንም ሊሆን ይችላል። ስለዚህ ያንን ነገር ማንን እንጠቀማለን? be able to እንጠቀማለን ማለት ነው። for example ለምሳሌ used in all tenses እዚህ ጋር ደግሞ አሁን ለምሳሌ ካንን ስንጠቀም ለፊውቸር በጣም ለረጅም ለምሳሌ we can meet tomorrow ማለት እንችላለን። ነገር ግን ለወደፊት ለምሳሌ ዛሬ እኔ አሁን ለምሳሌ ወደ እንግሊዝ ትሬን እያደረኩ ነው። ስለዚህ ወደፊት ግን እችላለሁ ብዬ ለመናገር I will can ለምሳሌ I am learning English ስለዚህ ወደፊት ግን እንግሊዝኛ መናገር እችላለሁ ብዬ ለመናገር I will can ልበል I will could እንደዚህ አይባልም። ስለዚህ ማንን እንጠቀማለን? be able to እንጠቀማለን። ምክንያቱም be able to ለሁሉም ቴንሶች መሆን ስለሚችል ማለት ለማን ይሆናል? ለፊውቸር ይሆናል፣ ለፕሬዘንት ፐርፌክት ይሆናል፣ ለፓስት ይሆናል፣ ለፕሬዘንት ይሆናል። so እንደዚህ አይነት ቴንስ ሲያጋጥማችሁ ማንን እንጠቀማለን? be able to። ነገር ግን በትርጉም ግን ያው አንድ ነው። so for example I am able to እዚህ ጋር be የሚለው እዚህ ጋር am I ሲሆን እዚህ ጋር ማለት I am able to work from home today። ይሄ present ability ነው by using able to I am able to work from home today።
ይሄ ፕሬዘንታቢሊቲ ነው። አይ የምትለው አም ተወስደ አይ አም ኤብል ቱ ወርክ ፍሮም ሆም ቱዴይ ይሄ ፕሬዘንታቢሊቲ ነው ማለት ነው። ሺ ዋዝ ኤብል ቱ ኮምፕሊት ዘ ታስክ የስተርዴይ ሺ ዋዝ ኤብል ቱ ይሄ ደግሞ ፓስታቢሊቲ ነው። የስተርዴይ ይላል። ስለዚህ የስተርዴይ አም የነበረው እዚህ ጋር ማን ይሆናል? ወዝ ይሆናል ማለት ነው። ሺ ዋዝ ኤብል ቱ ኮምፕሊት ዘ ታስክ የስተርዴይ ይሄ ፓስታቢሊቲ ይሆናል ማለት ነው። ባይ ዩዚንግ ቢ ኤብል ቱ እዚህ ጋር ቢ ኤብል ቱ ላይ መርጠን ነው የምንጠቀመው ብያለሁ። ፕሬዘንት ከሆነ ፓስት ከሆነ ፊውቸር ከሆነ እና ሳብጀክቱ ደግሞ አም ኢዝ ወይ ሶሪ ሂ ሺ ኢት ከሆነ ሳብጀክቱን መርጠን ቴንሱን መርጠን ከነዚህ ውስጥ አንደኛውን እንጠቀማለን ማለት ነው። ሶ እዚህ ጋር ሺ ዋዝ ኤብል ቱ ኮምፕሊት ዘ ታስክ የስተርዴይ ይሄ ፓስታቢሊቲ ነው ማለት ነው። እዚህ ጋር ሺ ዊል ቢ ኤብል ቱ ጆይን አስ ኔክስት ዊክ ሺ ዊል ቢ እዚህ ጋር ግን ማለት ነው ሺ ዊል ቢ ኤብል ቱ ስለ ፊውቸር ስናወራ ሺ ዊል ቢ ኤብል ቱ ግን ሺ ዊል ቢ ኤብል ቱ ጆይን አስ ኔክስት ዊክ ልትቀላቅለን ትችላለች። ለመቀላቀል ችሎታው አላት ማለት ነው። መቼ? ኔክስት ዊክ ዚስ ዋን ኢዝ ፎር ፊውቸር ኤንድ he has been able to solve every problem for so far sorry he has been able to solve every problems so far ይሄ ደግሞ ፕሬዘንት ፐርፌክት ቴንስ ነው። ፕሬዘንት ፐርፌክት ነው። he has been able to ስለዚህ ይሄ ቢ ኤብል ቱ የሚባለው ለሁሉም ቴንስ መጠቀም እንችላለን። ስለዚህ ስንፈልግ ለፕሬዘንታቢሊቲ we can use can I can teach you I can speak English I can speak Amharic I can swim I can carry I can help you I can ምናምን ብለን ስለ አሁኑ ወይ ደግሞ ስለ ጀነራል አቢሊቲ ለምሳሌ እኔ አማርኛ መናገር ይችላል I can speak Amharic መቼ? ሁሌ ጀነራል አቢሊቲ ለምን ወይ ደግሞ I could play football when I was younger I could play football when ይሄ ደግሞ ፓስታቢሊቲ ማለት ነው። ፓስታቢሊቲ ስለዚህ ማን እንጠቀማለን? ፓስታቢሊቲ ኩድ እንጠቀማለን ማለት ነው። አይ ነው ካንም ኩድም አልጠቀምም ካልኩ ደግሞ ማን እንጠቀማለን? ቢ ኤብል ቱ ይሄ ደግሞ ለየት የሚያደርገው ይሄ ለስፔሲፊክ ነው። ለምሳሌ የስተርዴይ ቱዴይ ምናምን ኔክስት ዊክ ምናምን ይሄ ፎር ጀነራል ሳይሆን ለተወሰነ ጊዜ ስፔሲፊክ ዴይ ነው፣ ስፔሲፊክ ታይም ነው፣ ፎር ስፔሲፊክ አቢሊቲ ነው። ይሄኛው ማነው? ቢ ኤብል ቱ የሚለው ማለት ነው። ዛሬ በዚህ ይበቃል። ስለዚህ ይሄንን ቻናል ሰብስክራይብ እና ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። ለዛሬ በዚህ ይበቃል።